ከነ ድንግልናዋ ነው ያገባቸው። ደግሜ ልበለው ከነ ንጽህናዋ ከነ ድንግልናዋ ዴዚ አግብታለች። የማንም መረን እሷን የመናገር ሞራል የለውም። ማናችሁም ሴቶች እሷን የመናገር ሞራል የላችሁ። ነፍሰ ጡር ናት። እግዚአብሔር ይጠብቃት። አሌክስ አደራ በሰማይ አደራ በምድር በዚህ ሰዓት በምትችለው አቅም ከጎኗ ለልጆቻችሁ ለሚስትህም ስትል ሶሻል ሚዲያ ላይ በተወሰነ መልኩ አርቃት። ለአሌክስ አድርሱልኝ። አርቃት በቻልከው መጠን። ሶሻል ሚዲያ ላይ ያሉ መርዝ ክፉ ሰዎች ስላሉ ዘረኝነት ማን አባቱን የሌለበት እዚህ ሶሻል ሚዲያ ላይ እውነቱን እንነጋገር። እያንዳንዱ በዘሩ ተደብቆ አይደል? በአሁኑ ሰዓት ማን ነው በዘሩ ያልተደበቀ? እያንዳንዱ ፋቅ ብታረጉ ዘረኝነት አለበት። all of us እያንዳንዳችን ዘረኝነት አለብን። አለቀ። ምን ነው የአሌክስ ጎልቶ ታያችሁ? ምን የተለየ ነገር አለ? ትግራዋይ ነው እና ማንን ይደግፍ? ከማን ጋር ይሁን? ዴዚዬ አንቺ ተጫዋች ሳቂታ ፍልቅልቅ በጣም አዝናለሁ ስለደረሰብሽ ሀዘን። እዚህ ምድር ላይ ከእናት ሀዘን በላይ ከባድ ነገር አለ ብዬ አላስብም። እና ከባዱን ሀዘን እዚህ ምድር ላይ አለ የሚባለውን ከባድ ሀዘን በዚህ ሰዓትሽ በእርግዝና ሰዓትሽ ደግሞ ስለምታሳልፊ በጣም አዝናለሁ። ግን ፈጣሪ አይሳሳትም። እሱ መብቱ ነው። እሱ ለምን አይባልም። እሱ ሁሌም ትክክል ነው። እናትሽን የሰጠሽ ፈጣሪ ነው። እሱ ንብረቱን የወሰደው እና አይዞሽ የኔ እናት በርቺ። እኛ እህት ወንድሞች ሁላችንም ከጎንሽ ነን። አይዞሽ። አንዴ ከሆነ በኋላ ምንም ማድረግ አይቻልም። ፈጣሪ ብርታቱን ስጠኝ ነው የሚባለው። ፈጣሪ የእናትሽን ነፍስ በገነት ያኑርልሽ። አንቺ ለልጅሽ ስቲ በሆድሽ ላለው ጽንስ ስቲ መበርታት አለብሽ። እባክሽ አደራ፣ የፈጣሪ አደራ ውስጥሻለና በርቺ። ጋይስ በህይወታችሁ እንዳይረፍድባችሁ እሺ። የዴዚ ማዘር ምን እንዳጋጠማት ሰምታችኋል። በጣም ነው ያዘንኩት። የዴዚ ማዘር ማለት ለኔም እንደ እናቴ ነበረች። እስቲ የሆነ ቪዲዮ ላሳያችሁ። ዴዚ አይዞሽ ተቃጠለች። ኩኩ ሂድ ብርቱካን ስጣት። ሞን ይቅርታ እንደላኩልህ ረስቼ ቪዲዮ ሳገኝ ጊዜ ከስክሪንሻት ቪዲዮ ይሻለዋል ብዬ ስልክ ከላኩት በኋላ ነው ያን እንዲልክ ካሉ በኋላ ሜሴጅን ያየሁት። አዎ በጣም አሪፍ ነው፣ ደስ ብሎናል። እግዚአብሔር ይመስገን። አንተ የትን ቁጥር ስጠኝ በእናትህ እንዴ። እስካሁን የበላሁት ጎመኑ ምኑ ክትፎ እስካሁን ከዓይኔ ላይ አልወጣም። አንተ መስለኝ ለሌላ ሰው ስጽፍ አሁን ሳይሆን የለም። ኤኒዌይ ባጭሩ አፕዴት ላድርገህ። ነገሮች ትንሽ የተስተካከሉ ይመስላል። ቤታ እናንተም ኦፈር አድርጋት ነበር ነይ ኢትዮጵያ ምናምን ብለሃል ጀምረህላታልና በጣም ደስ አለኝ። እና አሁን እሱ ላይ እየሞከርን ነው እና ሳትመጣ አትቀርም። እሺ ከመጣች ግን ለማንም እንዳታወራ። ከመጣች እናንተ ትከባከቧታላችሁ። እሺ ያው እናንተ ጓደኞቿ ናቸው፣ ነግራቸዋለሁ። ብላክ አድርገኛለች። ግን በዚህ ዴዚ ተምራት ነው 2 ቁጥር በሚለው ጻፍላት ነው ታነባለች። ያኛውንማ እሱ እኮ ነው ኮንትሮል የሚያደርገው። ድሌት እያደረገ ብላክ እያደረገ ነው ጓደኞቿ ነው። ግን ምን እንደነ እህቴ አንድ ያለበትን ትልካለኝ ቲክታክ ሊንክ ያው ምን ቲክታክ ወጥቼ ነበር። ግን ሞርኒንግ እንዴት እንዳመደለችው ማለት እንዳሳዘነችው ነገር ያሳዝናል ብላ ቤቱ በልታ እንደዚህ ምናምን ብላ ርቃ ዙራ ስትልቅ ርቀላት እና ይቺ ምስኪን እናት ሁሌ ስለ ልጇ ነው የምታስበው። ሁሌ ስለ ልጇ ነበር የምትጨነቀው። እኔ ማንም ሰው ቁም ነገር ውስጥ በማይከተን ጊዜ ዴዚን የመሰለች ልጅ ይዛ ቤታችን መታ አክብራን ምሳ በልተን ከሲስተር ጋር እንደ ቤተሰብ ሆኖ በደንብ ተቀራርበን ለዚህ ማዲንጎ ልጅ ምስክር ናት ዲቦራ።
አብረው መጥተው ብቻ በጣም አሪፍ ታይም አሳልፈን እና ኢቨን ሁሌ ዋትሳፕ ላይ ሜሴጅ ትልክልኝ ነበር። ሁሌ ቮይስ፣ ሁሌ ስለ ልጇ ነው የምታስበው። ይሄ ዴዚ አማርኛ ስለማትችል አትሰማውም። ብትሰማውም ችግር የለውም። ለሌሎቻችሁ እንዳይረፍድባችሁ ነው። እናታችሁን የሚበልጥ ነገር አይምጣባችሁ። ብታስከፋችሁ ራሱ አደባባይ ላይ አትወጡ። ዴዚም በቻልኩት መጠን እሷ እንዳለች ለመምከር ሞክሬያለሁ። በጣም ግን እኔ እንጃ ሰምሃው ብሎክ እደረጋለሁ ኢንስታግራሟ ላይ። በቃ መጥፎ ጓደኞች ነው የገጠመችው። ስለ ባሏ ምናምን አይደለም ምለው፣ ግን በቃ የሚመክራት ሰው በጣም መጥፎ ሰው ነበር በዙሪያ። ለምን አትሰማም ነበር? እናትሽን ታይ፣ አታስቀይሚያት፣ እናትሽን ሚዲያ ላይ አትውጣ። በጣም ነው ምላት። በጣም አሁን ይኸው ጸጸቱ እድሜ ልክ የሚለቃት አይመስለኝም። ለሌሎቻችሁ ምላችሁ ቤተሰቦቻችሁን አታሳዝኑ። አሁን እኔ የእናትየዋን ዋትሳፕ ላይ ስትልክልኝ የነበረው እንዴት ልጇ እንደምትፈልግ እንዴት እንደምትሳሳላት ሳስበው በጣም ነው ያመመኝ። የልጇን እንዴት ልበላችሁ ከልጇ ጋር ሳትታረቅ ማለፏ። ምክንያቱም ኤቭሪ ታይም ልጇ ነበረች ከፊት የምትመጣው። ኤቭሪ ታይም እንዲሆነች እኮ እንዲሆነችብኝ። ለምን ማንም ሳይኖር ምንም ሳይኖራት ልጇን ጠንክራ ብቻዋን እንደ ሲንግል ማም ያሳደገቻት እሷ ናት። እና ሰምሃው የተሳሳተ ነገር ቢኖር ራሱ እንዲህ መቆራረጥ የለባቸውም ነበር። እና እናንተም የእድሜ ልክ ጸጸት እንዳይዛችሁ። አንዳንድ ጓደኞች ደግሞ ተው፣ ከራሳችሁ ቤተሰብ ሳትጣሉ ሰውን ከቤተሰብ አታርቁ። ምንም ቢሆን እናት ናት። እና በጣም ነው ያዘንኩት። ቲናዬ የኔ እናት ነፍስሽ በሰላም ትረፍ። እግዚአብሔር ከደጋጎቹ ጎን ያሳርፍሽ። ጋይስ አይርፈድባችሁ ሁላችሁም። አመሰግናለሁ። ስሜን የሚባል ነገር እንዳታነሽ። የፈለግሽውን አውሪ ስለ ልጅሽ፣ ስለ አንቺ የፈለግሽውን አውሪ። ስሜን የሚባል ግን እንዳታነሽ። በቃ የራስሽን እንትን ነገር አድርጊ። ኦኬ፣ የራስሽን ነገር አድርጊ። በቃ የራስሽን ነገር አውሪ፣ የራስሽን እንትን አድርጊ። ሚያዝያ 28 ብሎ ነገር የለም። ስለ ራስሽ ጉዳይ፣ ስለ ራስሽ ላይ፣ ስለ ልጅሽ ላይ አውሪ። አሁን ስለሱ ምን ነገር ልልሽ አልችልም። ለምን ተናገርሽ ስለ ልጅሽ፣ ለምን አልተናገርሽም ልልሽ አልችልም። ሚያዝያ 25 የሚሆን ሚያዝያ 20 ስለ እኔ ስም ሁለተኛ እንዳታለሽ ሶሻል ሚዲያ ላይ ገባሻ? በቃ እኔና አንቺ በዚህ በሰላም መለያየት አለ። ከዚህ በላይ እኔ ለራሱ አቅም የለኝም። ኦኬ ሶ በደንብ አድርጌ ይሄ ሜሴጅ ይደርስሻል ብዬ ተስፋ አድርጋለሁ። ስሜን ካነሳሽው ግን የዛን ጊዜ ሪስፔክት የሚባል ነገር የለም፣ ዲስሪስፔክት ነው የሚሄደው። ኦኬ እኔ የእኔ ቤተሰቦች፣ እናቴ፣ ቤተሰቦቼ ዴዚን ሪስፔክት እያደረጉ እናቴውን ሪስፔክት እያደረጉ የዴዚ እናት ግን የኔ ቤተሰቦችን ዲስሪስፔክት አንድ አይነት ስሜት ስላለ ነው። ዴዚ እግዚአብሔር ያጽናሽ። ከባድ ነው ሀዘን፣ ግን ትወጪዋለሽ። ከእናትሽ ጋር በአሌክስ ጉዳይ ተቀያይመሻል። በቃ that's all it is about። በቃ እሷ የፈለገችው ሌላ እንድታገቢ ነው፣ ወይም ደግሞ ሌላ ህይወት እንዲኖርሽ ነበረ። ያንቺ ፍላጎት ደግሞ ሌላ፣ የሁላችንም ፍላጎት። ቤተሰብ የሚለን ሌላ፣ እኛ ያደረግነው ሌላ። ይሄ ነው የሆነውና